አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚች ቀን በእስክንድርያ የተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በስጋዊ ስራ ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናንንም ጽሕፈትና መጽሐፋቸውን ጥበባቸውን ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናኒ ቋንቋ። ከዚህም በኋላ የቤተ ክርስቲያንን ትምህርት ልዑል እግዚአብሔር የሰራውን ሕግና ስርዓት ተማረ። አባት ያሮክላም ዲቁና በእስክንድርያ ሾመው። ከዚያም በኋላ ዲዮናስዮስ ቅስና ሾመው። በተሾመበት ሁሉ ላይ ተጠምዶ የሚያገለግል የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማህበሩም ሁሉ መረጡት። በእግዚአብሔር ፈቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርጎ ሾሙት። ዲዮናስዮስም ስለ ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማህበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማህበሩ ጉባኤ ስለተወሰነውና ከሃዲው ጳውሎስ ሳምሳጢን እንዳወገዙት ከጉባኤው ሹማምንት መልእክቶች ወደ እርሱ ደረሰ። በትምህርቱ ያመኑትም መልእክቶቹንም ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጢን ስህተት ያደርግ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ አገሮች ሁሉ ወደ ኢትዮጵያና ወደ ኖባ አገሮች ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖቱንም ካለማስወገደ አራቀ። በዚህም አባት ዘመን ከምስራቅ ሀገር ማን የሚባል ራሱን የእውነት መንፈስ ቅዱስ ጰራቅሊጦስን ያደረገ እና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱንም ገልጦበት አሳፍሮ ከሀገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄዶ ራሱን ነቢይ ያደረገ። የፋርስ ንጉሥ ብህራምም ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ 200 ሰዎችን ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አትክልትን ተከልሁ አለ። ይህም አባት መንጋውን በመጠበቅ ሲጋደል በቀናች ሃይማኖት ሲያጸናቸው ኖረ። ከመናፍቃንና ከካህዲያን ችግር እስካረፈባት ቀን ድረስ በድርሳናት እና በተግሳጻት ጠብቆ አዳናቸው። በማርቆስ ወንበር 16 ዓመት ኑሮ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 15 በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ ሀገር ያለች ቤተክርስቲያን የከበረችበት መታሰቢያ ሆነ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነበብቶ ክርስቲያኒቴ መጻፈ እንተረሴከ እግዚኦ ጸሪቀኑ ትኩፈ እምእላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ኢራን ባርኩ ባርኩ በዛቲ መካን እስከ ረገይ ሊቅ ወንዑስ ሕፃን ለዘጻፈ በክርታስ ወለዘ ጻፈውን ዘደርስ ወለዘ አንብቦ ሰረቆሙ ሐዲስ ወለሰማ ቃሎ ነፈሱ ጸሎተሙ ማርያም አርጌታ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ዘጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ አምሳነ አቡነ ዘበሰማያት